ወንድሞቼ ክፍል 38 ኢየሱስ ክርስቶስ ብቸኛ አንድ አምላክ ብዬ ነው ከአንድ ጀምሮ እስከ 38 የደረስኩት። ዛሬ 38ን እንማራለን ማለት ነው። ሁላችንም በኢየሱስ ስም ያው ሰላም ብያችኋለሁ። ዮሐንስ ምዕራፍ 5 ከቁጥር 46 እስከ 47 ያለውን እናነባለን። ኢየሱስ ክርስቶስ አምላክ መሆኑን ራሱ የተናገረበት ፈጣሪ መሆኑን ራሱ የተናገረበት ሙሴንስ ብታምኑ እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ሙሴ አጠቃላይ የጻፈው ያስተማረው ስለ አንዱ እግዚአብሔር ስለ ብቸኛው ጌታ ብቻ ያስተማረ እንደሆነ ነው ኢየሱስ ክርስቶስ እየተናገረ ያለው። ጌታ ብቻ ነው ያስተማረው ማለት ስለ ኢየሱስ አምላክነት ብቻ እንደሆነ ኢየሱስ አረጋግጦልናል። ሙሴ ሲያመልከው ሲጽፍለት የነበረው አምላክ ኢየሱስ ብቻ እንደሆነ ነው። ስለ ሌላኛው እግዚአብሔር ጽፏል አላለንም። ማን? ኢየሱስ። ስለ እኔ ነው የጻፈው። ሙሴ ያመለከው እኔን ነው። ሙሴ የጻፈው ስለ እኔ ነው። ሙሴ ያስተማረው ስለ እኔ ነው እንጂ ስለ ሌላ አምላክ፣ ስለ ሌላ ጌታ፣ ስለ ሌላ ፈጣሪ አልጻፈም። ሙሴን የምታምኑ ከሆነ ሙሴ ስለ እኔ ነው የጻፈው። ስለ እኔ እግዚአብሔርነት ነው፣ ስለ እኔ ጌትነት ነው፣ ስለ እኔ አምላክነት ነው፣ ስለ እኔ አዳኝነት ነው የጻፈው እንጂ ስለ ሌላ ሙሴ አልጻፈም። ሙሴን የምታምኑ ከሆነ ሙሴ ያስተማረውን ቃል የምታምኑ ከሆነ ሙሴ የሰበከው እኔን ነው። ሙሴ ያመለከው እኔን ነው። ሙሴ የጻፈው ስለኔ ነው እንጂ ስለሌላ አምላክ አይደለም ብሎ ኢየሱስ በአራት ነጥብ ድብን አድርጎ አረጋግጦልናል ማለት ነው። እንግዲህ ኢየሱስ ሙሴ ያመለከው ኢየሱስን ከሆነ እኛም ዛሬ ማምለክ ያለብን ኢየሱስን ነው። ሌላ አምላክ፣ ሌላ የሰለፈ አምላክ፣ ሌላ ጌታ፣ ሌላ አባት፣ ሌላ ኃያል፣ ሌላ ድንቅ መካር የለም። ስለዚህ ቁርጥህን እወቅ። ኢየሱስን ያመለከው ሙሴ ከሆነ እኔም ኢየሱስን እንጂ ማምለክ ያለብኝ እኔ ሰዎች የፈጠሩልኝን አምላኮች አላመልክም። ማምለክ ያለብን አንዱን ነው ብለን ወደ አንዷ ቤተክርስቲያን እየሮጥን እየፈጠንን መምጣት አለብን። ክፍል 39 ሌላ ጊዜ እንቀጥል።